በግልጽ ቋንቋ ያስቀምጣል። እንደዛው ደግሞ ዩሲቤስ የተባለ ቸርች ሂስተሪን በጣም በቤተ ክርስቲያን ታሪክ የጻፈ ሰው ነውና እሱም የሚያስቀምጠው ከሴባሊዮስ እንደተመዘዘ ያ ሴባሊዮስ የተባለ ሰው ኢየሱስ ክርስቶስ በብሉይ ኪዳን ጊዜ አብ ሆኖ የኖረ አባት ሆኖ በአባትነት የተገለጠ በአዲስ ኪዳን ላይ ደግሞ ወልድ ሆኖ በልጅነት የተገለጠና በሐዋርያት ጊዜ መንፈስ ቅዱስ ሆኖ በመንፈስ ቅዱስ የተገለጠ አምላክ ነው። ያ አንዱ አምላክ በተለያዩ ጊዜ የተገለጠ ነው። ይህንንም ሲገልጽ ምን ብሎ ያስቀምጣል? አሁን አንድ ሰው አለ። ያ ሰውዬ ዶክተርም ይሆናል፣ ሲፈልግም ጋዜጠኛም ይሆናል፣ ሲፈልግም ፖለቲከኛ ይሆናል። ግን አንድ ነው፣ ሶስት አይደለም። እንደዚህ አይነት ትምህርት ነበሩ ሴባሊዮስ የተባለ። ነገር ግን በሱ ላይም የሴባሊዮስ ትምህርት እንደዚህ አይነት ትምህርት አይደለም የሚል የታሪክ ጭቅጭቅም አለበት። ሆኖም ቀረም የኦንሊ ጂሰስ ትምህርት ይሄ ነው በአጭሩ ማለት ነው። ብስምላ እና ደግሞ ይሄ ምንድን ነው የሚባለው? ይሄ ኢየሱስ ክርስቶስ የተላከው ለእስራኤል በጎች ነው አይደለ ብለው የሚያምኑት እነሱ? አይ ለዓለም ነው ብሎ ነው የሚያምኑት። ሁለቱም ሴክቶች እንደዛ ነው የሚያምኑት። ኦርቶዶክሶችንም ብለ ሁሉም ሴክቶች እንደዛ ነው የሚያምኑት። ኦርቶዶክሶቹ ለዓለም ነው እና የሚያምኑት። ሴክቶች ለዓለም ብሎ ነው የሚያምኑት። አዎ ለዓለም የተላከ በግ ብሎ ነው የሚያምኑት ክርስቶስን። እኔ ደግሞ ለእስራኤል አሁን ለእስራኤል የተላከ እንትን ብለው ስለሚያምኑ ብዬ ነው። አንዳንዴ አሁን ለእስራኤል ነው የተላከው ምናምን እስራኤል የሚለውን ቃል እንዴት ይረዱታል ከተባለ ዓለም ብሎ ነው የሚረዱት። ራሱ ዓለም ብሎ ነው። በዚህ ላይ ልዩነት የላቸውም። ራሱ ኦርቶዶክስና ካቶሊክ በ1054 ዓመተ ኤዲ ነው ራሱ የተከፋፈሉት። በ1054 ዓመተ ኤዲ ዓመተ ምህረት በእነሱ አጠራር ተከፋፈሉ። የተከፋፈሉበትን ዋና ምንጭ ፖለቲካ ነው። ምንጩ ፖለቲካ ነው። መጀመሪያ ላይ በ700 ምናምን አካባቢ ላይ በእንትን ተባሉ። ያንን ያጎላው ራሱ በ700 ምናምን አካባቢ ላይ በስዕል ላይ የነበረው ቅሬታ ነው። ለስዕል መስገድ ይገባል አይገባም፣ ስዕል ሰባሪና ስዕል ወዳጅ የሚባሉ ከባድ ጦርነት ሁላ ነበረ ራሱ ማለት ነው። ስዕል የሚወዱት ነበሩ ራሱ እና ከዛ የተነሳ ነው በ700 ምናምን እንትን ተብሎ ተለያዩ። ከተለያዩ በኋላ ያ ነገር እየሰፋ ያ የፖለቲካው ሹክቻ እየሰፋ ሄደ። በ1054 ለመለያየትም በቃ ማለት ነው። ሌላኛው ደግሞ የኬልቄዶን ጉባኤ ነው። ኦርቶዶክስ ተዋሕዶ የኬልቄዶን ጉባኤ አትቀበልም። በካቶሊክ ቤተክርስቲያን ዘንድ ደግሞ ተቀባይነት ያለው ነው እና ያም ተጨምሮ ኦርቶዶክስ ተዋሕዶን እና ካቶሊክን እንዲለያዩ ምንጭ ሆነዋል እንጂ ይህን አክል እንትን ያለ የሆነ ተነጋግሮ መፍታት የሚችሉ የትምህርት ልዩነት ነበራቸው ራሱ። በጣም የሚገርመው አሁን ካቶሊክ ሁለት ማንነት ስሉ ኦርቶዶክስ ተዋሕዶ ከምትለየው አይደለም። ኦርቶዶክስ ተዋሕዶ ተዋሃደ ብላ ነው የምታምነው። የኤፌሶን ጉባኤን ትቀበልና ተዋሃደ ብላ ታምናለች። በ451 አካባቢ ተዋሃደ ብላ ታምናለች ኦርቶዶክስ ተዋሕዶ። ያ ተዋሃደ ሲባል በአንዱ ማንነት ሁለት ማንነቶች ተዋሃዱ ማለት መለኮትና ሰውነት ሁለት ባህሪ በአንድ ማንነት ፐርሰናሊቲ ውስጥ ተዋሃደ ብለው ታምናለች። ኦርቶዶክስም ሆነ ፕሮቴስታንትም ሆነ እንትን ከዚህ የተለየ አይነት ትምህርት የላቸው። ተመሳሳይ ትምህርት ነው ያላቸው። የስም ልዩነት ነው ያላቸው። የስም ልዩነት ነው በቃ። ተዋህዶና አይደለም ፍጹም ሰው ምንም እንትን የላቸውም። የተለየ በቃ የሆነ የአገላለጽ ሁኔታ ነው። ይህንን እንደውም ጳውሎስ ፍቃዱ በግልጽ ቋንቋ ያስቀምጣል። እና የፖለቲካ ሹክቻ ነው በአጭሩ ማለት ነው በካቶሊክና በኦርቶዶክስ ተዋሕዶ ያላቸው ማለት ነው። በኦርቶዶክስ ደግሞ ኦሪየንታል እና እንትን እያሉ ይከፋፈላሉ። ራሱ የሩሲያ የእንትን ይላሉ። ያም በጣም እንትን አላቸው። እና በአጭሩ በክርስትና ላይ የነበረው ይሄ የፖለቲካ እንትን ነው። ነገር ግን ከዛ በፊት የነበሩ ነበሩ ራሱ እነ ኢቦናይት እነ ሴንቱስ የሚባሉ ሰፊ የትምህርት ልዩነት የነበራቸው። ኢቦናይት የሚባሉት አምላክ አንድ ነው ብሎ የሚያምኑ ናቸው። አምላክ አንድ ነው ሲባል በማንነቱም አንድ ነው በምንነቱም አንድ ነው ብሎ ነው የሚያምኑት። ኢቦናይት የሚባሉ ሴክቶች ማለት ነው። በአንደኛው ክፍለ ዘመን የነበሩ ናቸው። እነዛ አምላክ አንድ ነው በማንነቱም በምንነቱም አንድ የሆነ አምላክ ኢየሱስ ክርስቶስን አስገኘው። ያ ኢየሱስ ክርስቶስ ደግሞ ሁለት ናቸው። ራሱ የኢቦናይት ሴክቶች ሁለት ናቸው። አንደኞቹ ምን ብለው ነው የሚያምኑት? በቀጥታ ከማርያም ብቻ ነው ኢየሱስ ክርስቶስ የተወለደው የሚል ነው። ሌላው አይ ከዮሴፍና ከማርያም ተወለደ፣ የዮሴፍም የማርያምን ልጅ የሚሉ ኢቦናይት ሴክቶች ነበሩ እና እነሱ
ከኋላ ተወገዙና የእነሱ ትምህርቶች እንዲቃጠሉ ተደረጉ። ከዛ ሴንቱስ የሚባሉትም ኢየሱስ ክርስቶስ ፍጡር ነው ብሎ የሚያምኑ ልክ እንደ ኢቦናይት የነበሩ ነበሩ። እነሱም ተወገዙና እንትን በሉ። ቤተክርስቲያን በጣም ብዙ እንትኖችን አሳልፋለች። ከዛ በኋላ ግን የነበሩት በጣም ሰፊ እንትኖች የፖለቲካ ሹክቻ ነው። በቃ የፖለቲካ እንትኖች በቃ አለያያቸው መሀል ላይ ማለት የንግስታት እንትኖች ምናምን ምናምን በጣም አለያያቸው። አይታችሁ ከሆነ ራሱ እነ በቆስጠንጥንያ ጉባኤም የነበረው እንትን ምንድን ነው ከተባለ ይሄ ቆስጠንጥንያ የተባለ ግለሰብ ከአሪዮሳውያን ጋር ነው በጣም የሚያጋጭ ነገር አለው። ሁለት ቦታ እንቅልፍ እንደተኛ ምናምን ነገር የሚናገር ነገር አለ መሰሪያ አንድ መርከብ ውስጥ መርከብ ላይ ሲሄዱ ማርቆስ 14:34 ከዛ እሱን ዓለም ላይ ማለት አንዳንዴ አላህ ሱረቱል ለምን እንትን ላይ አያተል ኩርሲ ላይ እኮ አለ አይደለ ላ የናሙ ማለት እንደማያንጎላጅ እንቅልፍም እንደማያንጎላጅ ነብዩ አለይሂ ሰላቱ ወሰላም ሐዲሰል ቁርሲ ላይ ኢነላህ ላ የናሙ ወላ የንበጊ ለሱም ደግሞ የሚገባው አይደለም አሉ። አይ አምላክ እንትን አይደለም ራሱ በጣም በቤተ ክርስቲያን ታሪክ እኮ ይሄ ነው እኮ በጣም በኢየሱስ ክርስቶስ ማንነት ላይ ያነጣጠረ እንትኖች ነበሩ። እነዚህ ሁሉ ጉባኤዎች 5 ጉባኤዎች ይታወቃሉ። ከአምስቱ ለምሳሌ አንዱን ጉባኤ ብቻ እንትን እንበል አንዱን ጉባኤ ብቻ እናውጣ። በአንደኛው ክፍለ ዘመን የተደረገው በሐዋርያቶቹ መካከል ተደረገ የሚባለው የኢየሩሳሌም ጉባኤ የሚባለው እሱን ብቻ አውጥተን ሌላ ጉባኤዎች ብንመለከት በክርስቶስ ማንነት ዙሪያ የተደረጉ ጉባኤዎች ናቸው። በጣም አስቀኝ ነው። በክርስቶስ ማንነት እነ መቅዶኒዮስ እነ ኒስጥሮ አሁን መቅዶኒዮስ በመንፈስ ቅዱስ ላይ ያነሳው ጥያቄ ነው። እነ እንትና ማን ነበር ኒስጥሮስ የመሳሰሉ በኢየሱስ ክርስቶስ ዙሪያ ያነሱት ማንነት ነው። አንደኛ እንትን ቢሆን ኖሮ ይሄ የሰነ መለኮት ትምህርት ነው፣ ቀላል አይደለም። እነ ሊዮን ምናምን የመሳሰሉ ማለት ነውና በጣም ብቻ እሺ ቀጥታ የሆነ የመጽሐፍ ቅዱስ ትምህርት ቢሆን ኖሮ ይሄ ጉባኤ ሁላ ምን ያደርጋል ነው። በተውሂድ ዙሪያ እስልምና ላይ የተሰባሰቡ ትምህርት አለ ወይ ከተባለ የለም። ምክንያቱም ቁርአን በግልጽ ቋንቋ አስቀምጧል። ሰዎቹ ትምህርቱን ማንሻፈፍ ስለፈለጉ ነው ይሄ ሁላ ጉባኤ የተደረገው። ትምህርቱ ሁላ ስለተንሻፈፈና ችግር ስለነበረበት ነውና በአጭሩ እኔ የሚለው በቀጥታ የቤተ ክርስቲያንን ታሪክ ወደ ኋላ ዞር ብሎ ያጠና ክርስትና ላይ አይቆይም። የሆነ እርግጠኛ ሆኜ የምነግራቸው ወደ ኋላ የክርስትናን ታሪክ እንዲያጠና ነው ሰዎችን የሚጋብዘው አንድ ክርስቲያን ማለት ነው። ምክንያቱም ጉባኤዎቹ ተደርገዋል። ምንጭ ሆነ መሰረታዊ ተውሂድ አሁን በክርስትና 5 እንትኖች አማደ ምስጢር አለ በኦርቶዶክስ ተዋሕዶ። አንደኛ ይሄ ኢየሱስ ክርስቶስ ማንነት ወይም ክርስቶሎጂ የሚባለው እሱ ላይ በጣም ብዙ ጉባኤ እንትን ያለውበት ነው። ምስጥረ ቀጥሎ ደግሞ ምስጥረ ቁርባን የሚባል አለ። እሱም እንደዛው አጠያያቂ ነው። በፕሮቴስታንቱም በኦርቶዶክሱም ያለው በካቶሊኩም ያለው በጣም እንትን ነው። በካቶሊኩ አሁን ምን አይነት ትምህርት አለ በቁርባን ላይ? ይሄን ነክቼ ልለፍ። በካቶሊኩ ኢየሱስ ክርስቶስ ማለት የኢየሱስ ክርስቶስ ስጋ እብስቱ ቀጥታ ወደ እንትን የመቀየር ወደ ኢየሱስ ክርስቶስ ስጋ እንትኑ ሲነካው ወደ ክርስቶስ ኢየሱስ ስጋ ቀጥታ ይቀየራል የሚል ትምህርት ነበራቸው ካቶሊኮች ማለት ነው። ኦርቶዶክስም እንደዛ አይነት ትምህርት ነው ያላት። እብስቱ ቀጥታ ወደ ክርስቶስ ስጋ ይቀየራል ወይኑም ደግሞ ወደ ኢየሱስ ክርስቶስ ደም ይቀየራል የሚል ትምህርት አላቸው። ወደ ሉተራውያንም ስንሄድ በቀጥታ ምንድን ነው የሚሉት? ሉተራውያን የሚባሉት የፕሮቴስታንት ሴክቶችም ቀጥታ ምን ብሎ ነው የሚያምኑት? የኢየሱስ ክርስቶስ እንትኑ ይሄ ስጋው አለ ማለት ይሄ እብስቱ ቀጥታ ስጋው ባይሆንም ልክ አሁን ሶፍት
ይቅርታ ስፖንጅ ውሃ ይዟል አይደለ? ውሃ ሲይዝ ልክ ያ ስፖንጅ ውሃ እንደያዘ ነገር እንቆጥረዋለን አይደል? ልክ እንደዛው ያ ህብስት የክርስቶስን ስጋ እንደያዘ እንቆጥራለን የሚል ትምህርት ነበረው ሉተር ማለት ነው። ሉተር ጆን ካልቪን ደግሞ የተባለው የሉተር ከተሐድሶ አንቀሳቃሾች አንዱ ነበረ። ጆን ካልቪን ምን ብሎ ደግሞ ያምናል? በቀጥታ ያኮ እንትን ያለው ስጋ ይላል ማለቴ ምሳሌ እንጂ በቀጥታ የኢየሱስ ክርስቶስ ስጋ አይደለም ብሎ ያምናል ጆን ካልቪን ማለት ነው። እና ይሄን አክል ልዩነት አላቸው። ወደ ቅዱስ ቁርባን ስንሄድ ሙታን ትንሣኤም ላይም እንደዛ ጥያቄ ያለው ነገር ነው አራተኛው ማለት ነው። እና እነዚህ የመሳሰሉ አምስቱም አማደ ምስጢር የሚባሉ ነው። በጣም ሰፊ ልዩነቶች አሉ። ከዛ ይቀጥለ ወደ እንትኑ ስንሄድ ደግሞ ወደ ፕሮቴስታንቱም ስንሄድ 5 ሶላ ስክሪፕቶራ ብሎ ያመጡት ሶላ ስክሪፕቶራ አሉ። መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ በክርስቶስ ኢየሱስ ብቻ የመሳሰሉ እነዚህ ብቻ 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 የሚባሉ 5 ሶላ ስክሪፕቶራ አሉ። እንደዚሁም ደግሞ አጠያያቂ ስንል ወደኋላ ስንሄድ አጠያያቂ ነው። ይሄ ከየት መጣ ሲባል መጽሐፍ ቅዱስ አያውቀውም። ሰዎች እዛው ፈልስፈው እዛው እየሰራሩት ትምህርት ነው። ባጭሩ ወደኋላ ክርስቲያን የሆነ ሰው ወደኋላ ታሪኩን ዞር ብሎ ቢያጠና ክርስትና ላይ ይቆያል ብዬ እንትን አልልም። ባጭሩ ማለት ነው ሂስትሪውን ቢያጠና ማለት ናቸው። ይሄ ነው። እኔም ልውጣ ነው። ቀጥሉ። ጀዛከላ